እውነት ለመናገር እዚህ ቦታ ላይ ዛሬ ያየሁትና የተማርኩት ነገር አንድ ሰው እንዴት ሀገር እንደሚሰራ አንድ ሰው ኩባንያ ሳይሆን ኢትዮጵያን ለሚያክል ብዙ ድል ብዙ ፖቴንሻል እያለ ማስተዋል የተሳነውን ሀገር ሪስክ ወስዶ ጨክኖ ገብቶ ሀገርና መንግስትን ህዝብን ማስተማር የሚያስችል ፈርቀዳጅ የሆነ ስራ ግለሰብ ሲሰራ ነው ያየሁት ዛሬ። እንግዲህ ኢትዮጵያ ውስጥ በኮፊ አረቢካ መገኘት እንታወቃለን። ኮፊ አረቢካ የተገኘው እኛ ሀገር ነው። ለረጅም ዓመታት በኤክስፖርት እንታወቃለን። በጣም አሻሽለን አሁን ባለው ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ኢትዮጵያ ውስጥ የሚገኝ ይሄ ከፍተኛው እንጂ 7ም 8ም እናገኝባቸው አሉ። ከፍተኛ የሚባለው 10 ኩንታል በሄክታር ሃርቨስት እናደርጋለን። እዚህ ቦታ ላይ እጅግ ዘመናዊ የሆነ የቡና አተካከል ዘዴ እና ኢሪጌሽን ነው ያለው። ይህ ቡና ጅማ ካለው ወለጋ ካለው ሌላ ቦታ ጉጂ ካለው የሚለየው ጫካ ውስጥ ያለ ቡና አይደለም። ቡናው በንጹህ ውሃ ተጣርቶ የሚሰጠው ማዳበሪያ የሚሰጠው በአመት 2 ሃርቨስት የሚደረግ እና ጥላ የማይፈልግ ሰፋፊ ቅጠል ያለው ቡና ነው። በጣም ያስደነቀኝና ለማመን በጣም ከባድ የሆነብኝ ነገር ዛሬ ከዚህ ስፍራ በሄክታር 60 ኩንታል ነው የሚገኘው። ኢትዮጵያ እስከ ዛሬ በሄክታር 10 ኩንታል ነው የምታገኘው። ያውም ትልቁ ብያለሁ 10 ኩንታል። እዚህ ጋር ግን 60 ኩንታል ሃርቨስት ይደረጋል። በድምሩ ኢትዮጵያ የማንሰራራት ዘመኗ ጀምራለች ብዬ ተደጋጋሚ ተናግሬያለሁ። እውነት ነው። በቡና ይሄ የማንሰራራት በቂ ማሳያ ከ10 ኩንታል 60 ኩንታል መግባት ለኢትዮጵያ የማንሰራራት ይበልጥ የመጠቀም ይበልጥ ከሀብቷ አትራፊና ተጠቃሚ የሚያደርጋት መንገድ ነው።